ጤና ይስጥልን ተማሪዎች ዛሬ የምናየው በሃያኛው ክፍለ ዘመን ታሪክ ውስጥ ትልቁና መልክ ቀያሪ የሆነውን ክስተት ነው። የሩሲያ አብዮት በ1917 ዓመተ ምህረት የተነሳው ይህ አብዮት ለ300 ዓመታት የቆየውን የሮማኖቭ ስርወ መንግስት ገርስሶ በመጣል በዓለም የመጀመሪያዋን የሶሻሊስት ሀገር ለመመስረት አስችሏል። ሮማኖቭ ዳይናስቲ የምንለው ስርወ መንግስት ከ1613 እስከ 1917 ለ300 ዓመታት ስልጣን ላይ የቆየ ስርወ መንግስት ነው። ይህ ክስተት የሩሲያን ታሪክ ብቻ ሳይሆን የመላው ዓለምን የፖለቲካ አቅጣጫ ቀይሮታል። ግን ይህ ሁሉ እንዴት ተጀመረ? አንድ ግዙፍ ኤምፓየር እንዴት በአጭር ጊዜ ፈራረሰ? ወደ አብዮቱ ከመግባታችን በፊት የዚያን ጊዜዋን ሩሲያ መረዳት አለብን። ሩሲያ በዛር ኒኮላስ ሁለተኛ ኒኮላስ ሰከንድ የምንለው የምትመራ ወደ ኋላ የቀረች የግብርና ሀገር ነበረች። ከኢንዱስትሪ ይልቅ እርሻ በሰፊው ተስፋፍቶ የነበረበት ዘመን ነው። ህዝቡ በሁለት ተከፍሎ ነበር። በአንድ በኩል እጅግ የበለጸጉ መኳንንት ሲኖሩ፣ በሌላ በኩል ደግሞ መሬት አልባ ገበሬዎችና በፋብሪካ ውስጥ ለረጅም ሰዓት እየሰሩ በድህነት የሚኖሩ ሰራተኞች ነበሩ። የመጀመሪያዎቹን እንደ ፊውዳል ኖቢሊቲ የምንላቸው፣ በሁለተኛ ደረጃ የምናያቸው ወርኪንግ ክላስ የሚባለውን ፕሮሌቴሪየትን የፈጠሩ ላንድለስ ፒዘንትስ የምንላቸው ናቸው። ህዝቡ ለውጥ ይፈልግ ነበር። ነገር ግን አብዮቱን ያቀጣጠለው ዋናው ምክንያት አንደኛው የዓለም ጦርነት ነው። ሩሲያ በጦርነቱ ስትሳተፍ በሚሊዮን የሚቆጠሩ ወታደሮች ሊሞቱ ችለዋል። ምግብ ጠፋ። የዋጋ ንረት ጣሪያ ነካ። ህዝቡ ጦርነቱ ይቁም፣ ዳቦ ስጡን ብሎ መጮህ ጀመረ። አብዮቱ በአንድ ጀንበር አልተካሄደም። ሁለት ዋና ዋና ደረጃዎች ነበሩት። የመጀመሪያው የካቲት አብዮት ይባላል። ፌብሩዋሪ ሬቮሉሽን የምንለው ነው። በየካቲት 1917 በሴንት ፒተርስበርግ ሴቶች ዳቦ በመጠየቅ ሰልፍ ወጡ። ሰራተኞች ተቀላቀሏቸው። ወታደሮችም ህዝቡ ላይ ለመተኮስ ፈቃደኛ አልሆኑም። ሁኔታው ከቁጥጥር ውጭ ሲወጣ ዛር ኒኮላስ ሁለተኛ ስልጣን ለመልቀቅ ተገደደ። የዛር አገዛዝ አከተመ ማለት ነው። በየካቲቱ 1917 አብዮት የመጀመሪያው አብዮት የምንለው ነው። በዚህ ጊዜ ጊዜያዊ መንግስት ተቋቋመ። ነገር ግን የአዲስ መንግስት ትልቅ ስህተት ነው የሰራው። የህዝቡን ዋና ጥያቄ ማለትም ጦርነቱ ማቆም አልቻለም። ጦርነቱን ቀጠለበት። ይህ ለሁለተኛ አብዮት በር ሊከፍት ቻለ። እዚህ ጋር ነው ቭላዲሚር ሌኒን እና የቦልሸቪክ ፓርቲ ወደ መድረክ የመጡት። ሌኒን ማለት የቦልሸቪክ ፓርቲ ዋና ሶሻሊስት መሪ ነው። ሌኒን ከስደት ወደ ሩሲያ ተመልሶ የህዝቡን ስሜት የሚነካ ታዋቂ መፈክር አሰማ። ሰላም፣ መሬት እና ዳቦ። ሰላም ለወታደሩ፣ መሬት ለገበሬው፣ ዳቦ ለሰራተኛው። ጊዜያዊ መንግስት ሲዳከም በጥቅምት 1917 ቦልሸቪኮች፣ በሌኒን የሚመሩት ቦልሸቪኮች እርምጃ ወሰዱ። ያለ ብዙ ደም መፋሰስ ቤተ መንግስቱን ተቆጣጠሩ። ይህ የጥቅምት አብዮት ይባላል። ኦክቶበር ሶሻሊስት ሬቮሉሽን የምንለው። ሌኒን ስልጣን እንደያዘ የገባውን ቃል ፈጸመ። ሩሲያን ከአንደኛው ዓለም ጦርነት አስወጣ። የመሬት ክፍፍል አወጀ። መሬት ከተቆጣጠሩት ወደ መሬት ወደ ሌላቸው ገበሬዎች፣ ድሃ ገበሬዎች መሬት አከፋፈለ ለማለት ነው። ግን ታሪኩ እዚህ ላይ አላበቃም።
ስልጣን መያዝ ቀላል ነበር፣ ማረጋጋት ግን ከባድ ሆነ። ቦልሸቪኮች ስልጣን ሲይዙ የዛር ደጋፊዎችና የውጭ ኃይሎች ጦርነት አወጁባቸው። ሲቪል ዋር ራሽያን ሲቪል ዋር የምንለው ነው። ከ1918 እስከ 1921 ሩሲያ በከባድ የእርስ በርስ ጦርነት ውስጥ ወደቀች። በመጨረሻም በሊዮን ትሮትስኪ የሚመራው የቀዩ ጦር አሸነፈ። በ1922 የሶቪየት ህብረት ዩኤስኤስአር በይፋ ተመሰረተ። ሩሲያ ከንጉሳዊ አገዛዝ ወደ ኮሚኒስት ሪፐብሊክነት ተቀየረች። ኢንዱስትሪዎች በመንግስት ቁጥጥር ስር ዋሉ። የሩሲያ አብዮት ፋይዳ ምንድን ነው? አንደኛ ዓለምን በሁለት ርዕዮተ ዓለም አይዲዮሎጂ የምንለው መክፈሉ፣ ካፒታሊዝም እና ሶሻሊዝም። ይህ ለቀጣዩ ቀዝቃዛ ጦርነት ኮልድ ዋር የምንለው መሰረት ጣለ። ሁለተኛ ለአፍሪካና ለእስያ ሀገራት የነጻነት ተጋድሎ አብነት ሊሆን መቻሉ። ብዙ የነጻነት ታጋዮች የሶሻሊዝምን ሀሳብ በመከተል ቅኝ ግዛትን ተቃወሙ። አንታይ ኮሎኒያል ስትራግል። ለዚህ ትግል ሶቪየቶች ብዙ አስተዋጽኦ አድርገዋል። ተማሪዎች ለፈተናችሁ ስትዘጋጁ እነዚህን ነጥቦች ያዙ። የካቲት አብዮት ፌብርዋሪ ሪቮሉሽን ንጉሱን እንደጣለ እንዳስወገደ፣ የጥቅምት አብዮት ኦክቶበር ሶሻሊስት ሬቮሉሽን ደግሞ ቦልሸቪኮችን ወደ ስልጣን እንዳመጣ አትርሱ። ዋናው መሪ ቀን ሰላም፣ ፔስ፣ መሬት ላንድ ኤንድ ዳቦ ብረድ የሚል መፈክር ነበራቸው የሚለው መሆኑን አስታውሱ። የሩሲያ አብዮት ያለፈ ታሪክ ብቻ ሳይሆን የዛሬው ዓለም ፖለቲካ የተቀረጸበት ምሰሶ ነው። ስላዳመጣችሁኝ አመሰግናለሁ። በመጨረሻ ይህንን ቻነል ሊንክ በመጫን ሳብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በቀጣዩ ሁለተኛው የዓለም ጦርነት እንደዚሁ በአማርኛ ለ12ኛ ክፍል እንዲሁም ተመሳሳይነት ስላለው ለ10ኛ ክፍል ተማሪዎች አቀርብላችኋለሁ። እዚህ ጋር ራሽያ አንድ ሪፐብሊክ ነች። 16 ሪፐብሊኮች ናቸው ያሉት የተከፋፈሉ። ካዛኪስታን፣ ቤላሩስ፣ ዩክሬንም አካል ነበረች። ራሽያ ራሷ አለች። ኡዝቤክስታን፣ ተርክሜኒስታን እነኚህ 16 ኦኬ አንድ ላይ ተዋህደው ነው። እዚህ ጋር ደግሞ ላቲቪያ፣ ኤስቶኒያ የምንላት ላቲቪያ፣ ሊቱዋኒያ ኦኬ ፖላንድ እዚህ ነ ከፖላንድ በስተ ምስራቅ ያሉት እነኚህን አጠቃላይ ይዞ ኤስቶኒያ፣ ላቲቪያ፣ ሊቱዋኒያ፣ ቤላሩስ፣ ዩክሬን እነኚህ ሁሉ በአጠቃላይ አሁን ዩኤስኤስአር በዚህ ከትምህርቱ ጋር በተያያዘ ይህንን የመሰረቱ ናቸው። በቦልሸቪኮች የተመሰረተው ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ የሶቪየት ህብረት መንግስት የምንለው ነው። ለዛሬ በዚሁ ይብቃኝ። አመሰግናለሁ።